በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። 99% ከዚህ ውጪ ኦሮሞ ጋር ብንመጣ፣ ሶማሌው ጋር ብንመጣ፣ አፋሩ ጋር ወዘተርፈ ብንመጣ አንድም አያውቁትም፣ አንድም አይፈልጉትም። ሲቃወሙት በስፋት አይደል እውቀት ይልቅ ማጎብደድ ትልቅ ቦታ እየተሰጠ የሐሰት ምስክር እዚህ ሀገር ይዘጋጃል። በአይናችን በተግባር ያየነው ነው። ጠቅላይ ሚኒስትር እኔ በቆምኩበት ፍርድ ቤት ላይ አቃቤ ሕግና ፖሊስ ናቸው መስክር ያሉኝ እንጂ እኔ አላቀውም የተባለበት ሀገር ነው ያለው። የሐሰት ምስክር እዚህ ሀገር ይዘጋጃል። በአይናችን በተግባር ያየነው ነው። የሰው ምስክር በሐሰት ነው የሚመለመለው። እኔ የምፈልገው በዚች ሀገር ውስጥ የሕግ የበላይነት፣ ዳኛ በትክክል ወንበሩ ላይ፣ መርማሪ ፖሊስ በትክክል መርማሪ ፖሊስ ሆኖ ማየት ነው በአገሬ ላይ የምፈልገው። ይሄንን እንድናይ ነው ምኞታችን። ዛሬም በጅምላ የሚደረግ ነገር አለ። ምናልባት ወቅቱ ይሄንን አስገድዶ ሊሆን ይችላል፣ አላቅም። ግን ጥርት ያለ ዳኛ፣ መርማሪ ፖሊስ እንዲኖረን፣ አቃቤ ሕግ እንዲኖረን እንፈልጋለን። ፍትህ በሌለበት ሀገር ላይ ዲሞክራሲ፣ ምርጫ፣ ሌላው በሙሉ ለኔ እንጭፍጫፊ ነው። ፍትህ ያስፈልጋታል ኢትዮጵያ። ፍትህ ዜጎች ያስፈልጋቸዋልና ይሄንን በእርሱ አመራር ማየት እንፈልጋለን። አሁን ባለው ሂደትም በአሁን እየታሰሩ ባሉ ሰዎችም ጭምር ፍትህ ያስፈልጋቸዋል። ያጠፋው በትክክል ምንድነው ያጠፋው? ጠቅላይ ሚኒስትር ይሄ በዚች ሀገር ላይ ካልሰፈነና አሁን ያለው የተወጠረው የሀገር ችግር በውይይት እስካልተፈታ ጊዜ ድረስ እውነቱን ለመናገር ወደፊት ለመቀጠል ያስቸግረናል። የሕግ በላይነቱ በአንድ በኩል ይሁን የተወጠረ ነገር አለ። ይሄ የተወጠረው ነገር እንደገና መፈተሽ መቻል አለበት። ለምን ተወጠረ? ምንድነው ፍላጎታችን? የእያንዳንዱ ፓርቲ ምንድነው? እንደ ግለሰብ ምንድነው? የአዝማሪው ባንጃውን ዘፈን ይሰማና አዝማሪው ባንጃ ያለው ድምፅ መሰለ ሲለው መንፈሻ ቀበል አርጋ ከ97ቱ ይበልጣል። እንደው የያሰፈር እንደዚህ ሲዝናና ደልቶት አይመስልም? መንፈሻ እኮ ጉደኛ ሰው። በዚህ የሚያበቃ መስሏል እንደ ሰፊው የኛ ሰፈር ነዋሪ አንዱ ታክሲ ተሳፍሮ ይሄደልህ ነው ሆን ብሎ ለነገር ጠብቆ ልክ 4 ኪሎ ቤተ መንግስት ጋር ሲደርስ ወራጅ አለ ጎበዝ ወራጅ አይልም። ረዳቷ ፈገግ ብላ እንደ መንፈስሻ ጎበዝ አታስጎምጀና ስንቱ መሰለ 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ወረደ። እኔም ድሮ ያዥልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፍኑት። አሁን ከመቼው ቤተ መንግስት ጋር ደረሰ? እዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሻ ለቃለች። ባለፈው በቴሌቪዥን እያየ ምን አለ? በነገራችን ላይ ደስታ አለኝ ስለው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል አለኝ። እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልህ አለ። እኔ ከልቤ ነው ምነግራችሁ፣ አልዋሻችሁም። እየተራብኩኝ እየሰራው በሞት ይሻለኛል። ለኔ ክብር ነው። እኔ ክብር ነው። እኔ ያደርጋል በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ውሸት አይደለም። አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ፣ ይነግሯችኋል ማወራው እውነት እንደሆነ። እዚያም ይሄን ነው ማወራው የነበረው እና ደስ ብሎኛል። ተንፍሼ ዛሬ ብሞት አይቆጨኝም።
የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና በጣም አዝናለሁ። የብዙ ሺህ ዓመታት የአገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ ስናፈርስ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት ነው ያለን። ግና በጣም ስንፈራራ ስንራራቅ ሳንቀራረብ አብረን ሳንሰራ ተውት ሌላ በእኛ እጅ ያለውን ዩኒቨርሲቲ ወገን እያስተዋለን እንጂ ያለነው እኮ ከጥቂት ዓመታት በፊት ምግብ ቤት ከፍተን በመናስመረቅበት ገንዘብ ምግብ ቤት ገብተን እየበላን ነው። ሱሪ የምንለብሰው እኮ እጣ ከወጣልን ብቻ ነው። የምር ባለፈው አንዱ ጅንስ ሱሪ ትከሻው ላይ ጣል አድርጎ እጣ ሲያስጥላ አይቻለሁ። የምሬን ነው። ያው እድለኛ ካልሆንን አንሶላ ገልድመን ሳናስበው የሆነ ብሔር ብሔረሰብ ጭፈራ ላይ ያለን ሊመስለን ነው። እና ይሄን እልል የተባለለት ንጹህና ያልተቀሸረ ድህነትን ነው በመደጎም የሚያቆሙት። መንግስት ራሱ ይሄን ያህል አድገናል ሲለን ምናልባት አግድም አድገን ይሆን ብለን እኮ ነው የምናልፈው። በነገራችን መሃል ያኛው መንግስት ራሱ ፓርላማ በገባ ቁጥር የሚያውለበልባት 11% የምትባል ባንዲራ ነበረችው። አንድ ቀን የያኔው ጠሚ በፓርላማ ንግግራቸው ኢኮኖሚያችን በ11% በማደጉ እያሉ ሲያወሩ እማማርገጫቸው እኚህ ሰውዬ ቁጥሩን የሚያነቡት ከጓዶቻቸው ቅንድብ ላይ ነው እንዴ? ለጠቅላላ እውቀታችሁ ግን ትውልዱ የሚፈልገው እንድትረዱት ሳይሆን እንድትረዱት ነው። ይሄው ፌስታል ይዞ የተዝካር ሰልፍ ላይ ሰልፊ የሚነሳ ሰውነት ክብር አጣ፣ ሰው መሆን ቀለለ። ሁሉ ካፈር በቅሎ አፈር እየበላ ባፈር ተለያየ። እግዚኦ ይበል ቀን ከፍቶበት ይህን ያየ። ክፉ ቀን ላይ እንኳን የሰው አጀብ የራስ ድምፅ ያስጠላል። አጀቡም ዘፈኑም ሁሉም ተቀይሮ እንብላ ይሆናል። ትበላ አፈር ድሜ ብላ አጋስስ ሂድ ብላ ውሻ ንክስክስ። እንዴት ሆኜ ልቁም? እንዴት ነው ጅምሩ? ለራስ መቆም ብርታት ከማን ነው የሚመክሩ? ከየት ይሆን መላ? መሬቱ ያድጣል፣ ደመናው ሰልጥኖ ሰማዩ ጨልሟል። ላይ ጮሃለሁ የምድሩ ተንዷል። የሚኮራ ትውልድ እየፈጠረን ነው። የምር ትውልዱን ሰጪ እናደርገዋለን ብላችሁ ተቀባይ ያደረጋችሁት። አሁን የሆነ መስሪያ ቤት ጉዳይ ለማስፈጸም ሄደን ቄጤማ ጎዝጉዘው ይጠብቁናል ብለን ስናስብ ኪሳቸውን ከፍተው ይቀበሉናል። አሁንማ እንደውም የሚወዳደሩት ስንት ሰው አጉላላንና ስንት ጉቦ በላን በሚል ይመስለኛል። አንድ ከንቲባ ነው አሉ የሌላ ከተማ ከንቲባ ቤቱ ይጋበዝና ሲበላ ሲጠጣ ቆይቶ ቤቱን ማስጎብኘት ይጀምራል። በጉብኝቱ መካከል ታዲያ እንግዳው ይጠይቃል። በጣም የሚያምር ቤት አለ፣ መቼም በምታገኘው ደሞዝ ይሄን ማድረግ እንደማይቻል አውቃለሁ፣
እናማ ለመሆኑ ሚስጥሩ ምንድነው ሲለው ጎትቶ ወደ መስኮቱ ይወስደውና ያ መንገድ ይታያል? አዎ ያ መሃሉ የተቆፋፈረው? አዎ እንግዲህ መንገዱ የተቆፋፈረው የመንገዱ ግማሽ በጀት እዚህ ቤት ላይ ስለዋለ ነው። በሌላ ጊዜ ይሄ ተጋባዥ በተራው ጋባዥ ይሆንና ቤቱ ይጋብዘዋል። ታዲያ እንዲሁ ተበልቶ ተጠጥቶ ካለቀ በኋላ በተራው ቤቱን ሲያስጎበኘው ያንተ ቤት ደግሞ ከኔ በእጅጉ ይልቃል፣ አንተስ እንዴት በደሞዝ ይሄን የመሰለ ቤት ሰራ? ጋባዡ ከንቲባ ልክ እሱ እንዳደረገው ጎትቶ መስኮት ጋር ይወስደውና ያ ድልድይ ይታያል? የምን ድልድይ? ምንም አይታየኝም። አዎ ያው ድልድዩ ያልታየ የድልድዩ 100% እዚህ ቤት ላይ ስለዋለ ነው። እናም የማይታይ የሪፖርት ፕሮጀክት የምትሰሩ እረፉ። እኛ ቀለማማ ህይወት ይሰጡናል ስንል በተሳሳተ ሁኔታ እየተረዳችሁን እናንተ ቢሮአችሁን ቀለም ትቀባላችሁ። ይሄን ያህል መንገድ ሰርተናል የሚለውን ዜና የምንሰማው በመንገድ እጦት የትራፊክ መጨናነቅ ላይ ቆመን ነው። ይሄን ያህል ሆስፒታል ገንብተን ስትሉ እኛ ግን ውጭ ሀገር ታከሙ የሚል ወረቀት ይዘን መንገድ ላይ እየለመንን ነው። በእርግጥ አንተ በአግባቡ ላስተዳድር ብትለውም በአግባቡ ለመተዳደር ፈቃደኛ ያልሆነ እልፍ ሰው አለ። ከእንትና ወገን ነኝ ብሎ ራሱን የፈለገው እንደሚደረግለት ሙልቃቃ ልጅ የቆጠረ። አሁን ባለፈው ቀበሌ ለሆነ ጉዳይ ሄጄ ወረፋ ጠብቃለሁ። ድንገት አንድ ከላሊበላ ጠርዝ ላይ የተገመሰ የሚመስል ማአት ሰውዬ መጣ። ናገር ብዬ ዝም በሉ እኔ ነገረው ህመሜን ቀኙን ይስጠኝ መድኃኒቴን። ቢልከ ፍጥረት በልጦ ከፍ ቢያደርገው አብልጦ ጠቢብ ቢሆን ባላልጋ ምነዋ ሞቱን ዘነጋ። እጄን ተነጠቅኩኝ ህልሜን አምሳሌ የ9 ወር ሸክሜን የአንዲት ቀኗን ምጤን በአንዲት ጥይት አረር በእሳቱ ላንቃ ከዓይኔ ላይ ሲነጥቁኝ አንጀቴ ሲቆረጥ በልኝነቴ ሲቃ እንዴት ሆኜ ልቁም ስንቴ ሙቼ ልንቃ። እኛን ወረፋ ጠባቂዎቹን ከነ ወረፋችን ረስቶን አልፎ በቀጥታ ኃላፊው ዘንድ ደረሰ። አተነፋፈሱ አካባቢው ላይ ያለውን አየር በሙሉ እየተስገበገበ ወደ ሳምባው ለማስገባት የሚታገል ይመስላል። አየሩን ራሱ ትንፋሽ አሳጠረው። ብቻ ኃላፊ ፊት እንደተገተረ ምንድነው እየተደረገ ያለው? ኃላፊው ካጎነበሰበት ቀናም ሳይል እባክዎ ወንበር ስበው ይቀመጡ። ወንበርህን እዚያው ወንበር ላይ ተቀምጬ አንተን ላጫውት አይደለም የመጣሁት። እሺ ችግር የለም መሬት ላይ ይቀመጡ። ሰውየው አካባቢ ላይ የቀረውን አየር ጠራርጎ ካስገባ በኋላ ቀድሞ ከነበረው ቁመት በጥፍ ያደገ መሰለ። ወደ ላይ ሲያድግ ጣሪያው ገጭቶት ሳይሆን አይቀርም ጎንበስ ብሎ ለመሆኑ ማን እንደሆንኩ ታውቃለህ ብሎ ስሙን ከብሔሩ አስተባብሮ ጠራ። ኃላፊው ቀና አለና እሺ በቃ ለእርሶም ለብሔሮም አንዳንድ ወንበር ይሳቡ ብሎት ቀበሌ ውስጥ ታይቶ የማይታወቅ ሳቅ ሳቅን።
እኔ የምለው ግን በቃ እንዲህ ልንቀጥል ነው ማለት ነው? በዚህ ደሃ ሀገር የእናንተንም የብሔራችሁንም ፍላጎት እንዴት እናሟላለን? ቆይ እኔ ማን እንደሆንኩ ታውቃለህ የምትሉ ሰዎች ግን ማን እንደሆናችሁ እኛን ለምን ትጠይቁናላችሁ? ማለቴ ለምን ማንነታችሁን ኢንተርኔት ላይ አስገብታችሁ ጉግል አታደርጉ? እኛ የሚል ቃል እኮ አጥር ነው። እኛ እንደዚህ ነን ማለት እኮ በአንድ ሀገር ውስጥ ከሌሎች አይደለም ከራ ይነጥላል። በዘመነ አንድነት ውስጥ ተለይቶ የኔና እኛ ውስጥ አንድነት ቦታ የለው። እንደውም እኛ ምንድነን ለሚለው ጥያቄ ቅድም ጉግል አድርግ ብያል ነበር፣ መልሱን አገኘሁት። በቃ አንተ ሰው ነህ። ከዚህ ዝቅ ማለት ትችላለህ፣ ከፍ ማለት ግን አትችልም በፍጹም። ጥፋት አይተናል። ቴዲን ደግፎ የወጣ የኦሮሞ ሰው ምናልባት ሁለት ብታገኝ ነው። እኔ ብዙ ጊዜ ትልቅ የነበሩ ሰዎች ትልቅ እየሆኑ ሲሄዱ አይቻለሁ። በዚህ ደረጃ ግን የሆነ ሰዓት ጥሩ ላይ የነበሩ ተለቅ ያሉ ሰዎች እያነሱ መጥተው ተራ ሰው ሲሆኑ ማየት በጣም ነው የሚያሳዝነው። አሁን ስለተናገርከው ነገር ዲቴል ገብቼ መልስ አልሰጥህም። ኦሮሞ፣ ሶማሌ፣ አፋር ቴዲን አያውቁትም። አንተን እንኳን አውቀን የለ እንዴ? ግን አሁን ይህን ሁሉ ነገር እንተውና ዝም ብዬ ጠቅላላ አድርጌ አንድ ምሳሌ ልስጥህና ላቁም። ሐይቅ አለ፣ ትልቅ ሐይቅ አለ። ሐይቁ ዳር ዳር ላይ ብዙ እንቁራሪቶች አሉ። እንቁራሪቶች ስራቸው መጮህ ነው። ሐይቁ ዳር ዳር ላይ ሆኖ በጣም ይጮሃሉ። ስለዚህ አንድ ሰው ያንን አይቶ ይሄ ሐይቅ የእንቁራሪቶቹ ነው ብሎ መደምደም አይችልም። ምክንያቱም ምን እንደሆነ ታውቃለህ? ውስጡ ላይ ለክብራቸው ሲሉ ዝም ያሉ ብዙ አሳዎች አሉ። ስለዚህ እዚህም እዛም ሐይቁ ዳር ላይ ተቀምጠው የሚያንቋርሩት እንቁራሪቶች የሐይቁ ባለቤቶች ናቸው ብሎ መደምደም አይቻልም። ለክብራቸው ሲሉ ዝም ያሉ ብዙ አሳዎች ሐይቅ ውስጥ አሉ። ስለዚህ ቴዲ አፍሮን አሁን በብሔርም በሃይማኖትም እዚህም እዛም የሚተቹና ስለሱ ኔጋቲቭ ነገር የሚያወሩ ሰዎች አንተንም ጨምሮ እኔ ማያችሁ እንደምን እንደሆነ ታውቃለህ? ሐይቁ ዳር ተቀምጠው እንደሚያንቋርሩት እንቁራሪቶች ናቸው። እኔ ብቻ አይደለም እንደዚህ ማያችሁ። ባይዘዌ ሁሉም የቴዲ አፍሮ አድናቂና ደጋፊ እናንተን እንደ እንቁራሪት ነው እየተመለከተ ያለው። ስለዚህ እባካችሁ እንቁራሪቶች ዝም በሉ። ኢትዮጵያ ውስጥ አንድ ዜጋ 2000 ብር እና ከ2000 ብር በላይ ሲያገኝ የኢትዮጵያ መንግስት 15 ከመቶ ይወስዳል አይደለ? ኬንያ ግን 28000 ብር በወር አንድ ኬንያዊ ሲያገኝ እስከ 28000 ብር ድረስ የኬንያ መንግስት አይወስድበትም። ከ28000 ብር በላይ ሲያገኝ ግን 10 ከመቶ ይወስዳል። እኛ ጋር የኢትዮጵያ መንግስት 14 ከመቶ 14000 ብር 14000 ወይ 14500 ብር ስታገኝ ወይም ከዛ በላይ ስታገኝ 35 ከመቶ ይወሰዳል። ኬንያ 960000 ብር ስታገኝ ነው በወር 35% የሚወሰደው። ሶ ከዛ አኳያ ስታይ አይ ቲንክ እዚህ ጋር አይ ቲንክ በተመጣጣኝ ሆነ የታክስ የመጣል አዝማሚያ ነው ያለው። ሶ ከነዚህ አኳያ ስትመለከቱ በተለይ በደሞዝተኛው አካባቢ ላይ ያለው ነገር እንደገና መታየት ያለባቸው ነገር ናቸው።